የብሉይ ኪዳን ነቢያት በዋነኛነት ስለ ሰማያዊው ነገር ስለ ሰማያዊና ስለ መንፈሳዊ ነገር ባጭሩ በክርስቶስ መምጣት የተገለጠውን መንፈሳዊ ነገር በብሉይ ኪዳን ነቢያት ዘንድ አልተገለጠም፣ አይናገሩም ነበር። ስለ ሰማያዊው ነገር አያወሩም ነበር። የብሉይ ኪዳን ነቢያት ስለ ሰማያዊ ነገር አያወሩም። በአብዛኛው የሚያወሩት ስለ ምድራዊ ነገር ነው። አራት ነገሮች ላይ ነው የሚያወሩት። አንደኛው የብሉይ ኪዳን ነቢያት ያው የእስራኤል ነቢያት ናቸው አይደል? የብሉይ ኪዳን ነቢያት ኢትዮጵያዊ ናቸው እንዴ? አይደሉም። ኢትዮጵያዊ አይደሉም፣ ግብፃዊ አይደሉም፣ ወዘተ አይደሉም። እስራኤላውያን ናቸውና ሕጉም ለእስራኤል የተሰጠ ነው። ሮሜ ምዕራፍ 9 ላይ ሕጉ ለማን የተሰጠ ነው? ለእስራኤል የተሰጠ ነው። እስራኤልና ሕጉ በጣም ተያያዥ ናቸው። ነቢያቶቻቸውም ከእስራኤልና ከሕጉ ጋር የተያዙ ናቸው። እስራኤል ከሚባለው ሕዝብና እስራኤል ከሚመራበት ሕግ ጋር የተያዙ ናቸው። ስለዚህ የብሉይ ኪዳን ነቢያት ስለ ሰማያዊው ነገር እላይ ስላለው ሄቨንሊ ስለሆነው ነገር አልተገለጠላቸውም፣ አይናገሩም ነበር። በአብዛኛው የብሉይ ኪዳን ነቢያት ምናልባት አንዳንድ ሰው ኢሳይያስ ላይ አዲስ ሰማይ አዲስ ምድር የእስራኤላዊ ነቢይ ዘንድ እኛ ስለምንወርሰው የእግዚአብሔር ዓለም ሳይሆን ወይም እግዚአብሔርን ስለመውረስ ሳይሆን በዚህ ምድር ላይ የምትገለጠውን የመሲህ መንግስትና ስለሚመጣው አዲስ የሕይወት ስርዓት ነው አዲስ ሰማይ ሲል ኢሳይያስ ራሱ እንደዛ ተረድተው እንጂ የጻፉት በክርስቶስ መምጣት በመሲሁ መምጣት ስለተገለጡት የአዲስ ኪዳን ሐሳቦች፣ ትምህርቶች፣ መገለጦች የእስራኤል መምሪ ሆነው ኒቆዲሞስ እንኳን ሊረዳው አልቻለም። ኢየሱስ ዳግመኛ ካልተወለድክ ሲለው ሰውየው ቁልጭ ነው ያለው። ኒቆዲሞስ ቁልጭ ነው ያለው። ሄቨንሊ ቲንግስ ሰማያዊ ነገሮችን መንፈሳዊ ነገሮችን የእስራኤል ነቢያት ተናግረውም ስለማያውቁ መምህራኖቻቸው የማያውቁትም የእስራኤልም ልጆች አያውቁም። መሬት ለመሬት ነው። እስራኤላውያን እንደዚህ ነቢያቶቻቸው ስለ ምድራዊ ነገር ብቻ እንዲያወሩ ያደረጋቸው ዋነኛው ምክንያት ሕጉ ነው፣ ጥሪያቸው ነው፣ ሕጉ ነው፣ ስርዓታቸው ነው። እግዚአብሔር የሰጣቸው የሕይወት ስርዓት እንደዛ ነው። እስራኤል ጥሪዋ ምናዊ ነው ብለናል። ምድራዊ ጥሪ ነው እስራኤል። ቤተክርስቲያን ግን ምናዊ ነው። ከሰማያዊ ጥሪ ተካፋዮች ሆናችሁ አይደል የሚለው ወንድሞቹ ይላል። ለዚህ የኛ ኮሊንግ ሰማያዊ ነው፣ ሄቨንሊ ኮሊንግ ነው። ይሄኛው ግን ምድር ነው። በረከታቸው ምድራዊ ነው አይደል? እስራኤል በረከታቸው ምድራዊ ነው። እሺ ብትሉ ምንድን የምትበሉት ይላል። የሰማይ በረከት ነው የምድር በረከት። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ነው። ባትታዘዙ ሰይፍ ይበላችኋል ነው። ቸርች ግን ምንድነው በረከቷ? የኛ አቤት በሰማያዊ ስፍራ፣ ስፍራውም ሰማያዊ ነው፣ በምድር አይደለም። እነሱ በምድር ነው። ቀጥሎስ በመንፈሳዊ በረከት ሁሉ ይባረካል። አየ በረከታችን ራሱ መንፈሳዊ፣ ስፍራውም ሰማያዊ። እነሱ በረከታቸው ምድራዊ፣ ስፍራውም በምድር ነው። ይለያያል። ስለዚህ ነቢያቸውም ሲነሳ ከዛው የሕይወት ስርዓት እግዚአብሔር ወይም ጀሆቫ ያህዌ ከሰጣቸው የኪዳን ስርዓት ጋር አብሮ የሚሄድ ትንቢት ነው ሊናገር የሚችለው። መገለጡም በሕጉ ጣራ ስር ሆኖ ነው የሚመጣው። ከዛ ማለፍ አይችልም። ለመጀመሪያ ጊዜ መጥቶ ሰማያዊ ነገሮችን ማስተማርና መናገር የጀመረው ክርስቶስ ነው። ስለዚህ እሱ ራሱ ምን ይል ነበር? ጌታ እኔ ትምህርቴ ከዚህ አይደለችም፣ የላከው ነው ትምህርቱን የሰጠው። ትምህርቴ ከዚህ አይደለችም። የኦሪት ነቢያት እንደሚያወሩት አይደሉም። የኔ ትምህርቴ ከዚህ አይደለችም። አብ የሚያደርገውን ሁሉ ያሳየኛል፣ እኔም ደግሞ እንደዛ አደርጋለሁ እና አይገናኝ። ዮሐንስ መጥምቁ ስለ ኢየሱስ ምን ብሎ ተናገረ? ዮሐንስ መጥምቁ እኛ ከምድር ነን፣ የምድሩን እንናገራለን፣ እሱ ግን ከላይ ነው፣ ያየውና የሰማውን ይመሰክራል። ግን ምስክርነቱን የሚቀበለው ማንም የለም። ምስክርነቱን የሚቀበል ካለ ግን እግዚአብሔር እውነተኛ እንደሆነ አተመ። ዋው! ስለዚህ ስለ ሰማያዊ ነገር፣ ስለ ዳግም ልደት፣ ስለ አዲስ ፍጥረትነት፣ ስለ እግዚአብሔር ልጅነት ለተቀበሉት ሁሉ ግን በስሙ ለሚያምኑት እያለ የተጀመረው በክርስቶስ ነው። ከዛ ሐዋርያቱ ይቀጥላሉ ማለት ነው። አሁን ታዲያ ብሉይ ኪዳን ነቢያት በጣም ትኩረት አድርገው ይናገሩ የነበሩት አራት ነገሮች ላይ ነው። አንደኛ ያው 12ቱ ነገድ ለሁለት ተከፍለዋል። 10ሩ እስራኤል፣ 2ቱ ይሁዳ አይደለም። ስለዚህ እስራኤልና ይሁዳ ወይም 12ቱ ነገዶች ኃጢአት እያደረጉ ሲያስቸግሩ፣ ሕጉን እየተላለፉ ሲያስቸግሩ፣
ሰንበት እየሻሩ ሲያስቸግሩ፣ ከአሕዛቦች ጋር ህብረት እያደረጉ ሲያስቸግሩ በሕጉ መሰረት ነቢይ ይነሳና የእስራኤል ሕዝብ ወይም የይሁዳ ሕዝብ ንስሐ እንዲገባ ማስጠንቀቅ ነው አንዱ ትልቁ ስራቸው። ንስሐ እንዲገባ በእስራኤል ላይ የተሾሙት ነቢያቶች እንደ ኤልያስ አይነት እንደ ኤልሳ አይነት ራሱ ነቢዩ ኢሳያስን ጨምሮ ዮናስም እስራኤል ላይ ትንቢት ተናግሯል። ነነዌ ብቻ አይደለም። ስለዚህ የእስራኤልም 10ሩ ነገድ ንስሐ እንዲገቡ ይናገራሉ። ታች የይሁዳ ነገድ ደግሞ ወይም የይሁዳ ግዛት ላይ ያሉ ነቢያት ደግሞ አሉ፣ እነ ኤርሚያስ አሉ። እነዚህ ደግሞ ከታች ያለውን ንስሐ እንዲገባ የሚሰብኩ ነበሩና እስራኤልና ይሁዳ ባጭሩ 12ቱ ነገዶች ከእግዚአብሔር ሕግ ከሙሴ ሥርዓት ነገስታቱም ካህናቱም ሕዝቡ ፈቀቅ ሲሉ ንስሐ እንዲገቡ ማስጠንቀቅ ነበረ የብሉይ ኪዳን ነቢይ ዋነኛ ስራው። ሁለተኛው ስራው ሕዝቡ ንስሐ ቢገቡ እግዚአብሔር በሕጉ መሰረት እንዴት እንደሚጎበኛቸው፣ እንዴት ምድራቸውን እንደሚባርክ፣ እንዴት ሰማያትን ከፍቶ ዝናብ እንደሚያዘም፣ እንዴት ምድሪቱን እንደሚያረሰርስላቸው። በነገራችን ላይ ዛሬ የዘነበው ዝናብና ይሄ ምድር መረስረስ በእስራኤል ዘንድ ሕጉን ሲፈጽሙ ነቢያት የተናገሩትን ማስጠንቀቂያ ሰምተው ንስሐ ሲገቡ የሚደረግላቸው ነው። እኛ ዝም ብሎ እንደዚህ የሚወርድልን ማለት እነሱ ጋር እንደ ብርቅ ነው። ሕግ ሰማይም ያደርቃል። ተጽፏል መጽሐፍ ላይ ሕጉን ብትተላለፉ ሰማዩን እንደ ነሐስ አደርገዋለሁ፣ ምድሩን እንደ ብረት አደርገዋለሁ። ዛት ሚስ ዝናብም አይዘንብም፣ እርሻም አታርሱም፣ መሬቱም አያበቅልም። ከባድ እኮ የኛ ሕዝብ ደግሞ ይሆንና በመሬቱ ከላይ ከታች ይጠጣል ውሃ። እስራኤል ሕጉን ቢታዘዙ ንስሐ ቢገቡ ለሙሴ ሕግ ቢገዙ ሰንበትን ባይሽሩ፣ ቀዳሜ ነው የነሱ ሰንበት ባይሽሩ ወዘተ እና የሰሩት በደል ልክ እንዳይደለ አውቀው ብሔራዊ ንስሐ ቢያደርጉ ነገስታቶቻቸው፣ ካህናቶቻቸው፣ ሕዝቡ ንስሐ ቢገቡ የሚደረግላቸውን በረከት፣ ንስሐ ካልገቡ ግን የሚመጣውን ጣጣ መናገር ነው ሁለተኛው ስራው የብሉይ ኪዳን ነቢያት ማለት ነው። ያው ሁሉ ጊዜ በረከት ሲባል ለነሱ ምድራዊ በረከት ማለት ነው፣ የምድር በረከት መብላት ማለት ነው። ይሄን መናገር የማይታዘዙ ከሆነ ደግሞ መዓት አይነት ነው ቅጣቱ። ዘዳግም 28 ላይ ተጽፏል። ብዙ አይነት እርግማን ያገኛቸዋል። መጨረሻ ሲከፋ ከምድራቸው ላይ ተነቅለው ወደ ሌላ ምድር በስደት ይሄዳሉ። ይሄ የነቢያቱ ስራ ነው፣ ሁለተኛ ስራቸው ነው። ሶስተኛው የብሉይ ኪዳን ነቢያት ሲናገሩ የነበሩት ከኢሳያስ እስከ ሚልኪያስ ሂዱና እዩዋቸው። እነዚህን አሁንም ማውራላችሁን 1-4 ነጥቦች ነው ሁሉም ውስጥ የምታገኙ። ከኢሳያስ እስከ ሚልኪያስ ሁሉን ሰብስባችሁ ስታጠኑ ብትሉ የሚዞሩት በዚህ 4 ነጥብ ላይ። አንዳንድ ሰው ኢሳያስን አንቤም አይገባኝም፣ ኤርሚያስን አንቤም አይገባኝም፣ እንደው በቃ አያያዝልኝ የሚል ሰው ምንም ሌላ ነገር የለውም። ስታነብ ብትል እነዚህን 4 ነገሮች ነው የምታገኘው። ሶስተኛው እስራኤል በመሲሁ ጊዜ መሲሐቸው ሲመጣ የእስራኤል ሕዝብ ተለይቶ በምድር ላይ ስለሚጎበኘው መጎብኘት፣ ስለሚያገኘው የመጨረሻ ዘመን በረከት፣ በእስራኤል ላይ ስለሚመጣ የተትረፈረፈ በረከት እሱን ተስፋ መስጠት ነው የነቢያቱ ሶስተኛ ስራ። እና አራተኛ ስራቸው ወይም አራተኛ የትንቢት አገልግሎታቸው የታወቀ ነው። ስለ ዋናው ማንነት፣ ስለ ዳዊት ልጅ የአብርሃም ልጅ ብለው ብዙም ባይጠሩት ስለ ዳዊት ልጅ ንጉሥ ሆኖ በእነሱ ላይ ስለሚነግሰው ንጉሥ፣ ስለ ጻድቁ ቁጥቋጥ በዳዊት ዙፋን ላይ ስለሚነግሰው ስለሱ ንጉሥ መምጣት፣ ስለ መሲሐቸው መምጣት መወለድ መናገር ነው። እነዚህ ናቸው 4 ነጥብ ላይ ነው የሚያጠነጥኑ። ስለሚመጣው ንጉሥ ስለ መሲሁ ያው በአብዛኛው ይመጣል፣ ይነግሳል፣ ጠላቶቻችንን ያጠፋል፣ ባቢሎናውያንን ያጠፋል፣ ሮማውያንን ያጠፋል፣ ግሪኮችን ያጠፋል፣ ፋርስና ሜዶንን ያጠፋል። እስራኤል ብርቅ እንጂ መሲሁ ስለ መሲሁ መምጣትና መንገስ እንጂ መሲሁ ስለሚሰራቸው ጠቅላላ ስራዎችና ስለ መሲሁ ማንነት በጥልቀት የማጥናት ፍላጎት አልነበራቸው። ለብዙ ዓመታት በቀኝ ግዛት ስለተያዙ መጀመሪያ በባቢሎናውያን፣ ከዛ በፋርስና ሜዶን፣ ከዛ በኋላ ደግሞ በግሪኮች፣ ከዛ ኢየሱስ ሲመጣ በሮማውያን ለማያቋርጥ 700 እና 600 ዓመታት በጭቆና ውስጥ ስለነበሩ የሚፈልጉት መሲህ
ከኃጢአት የሚያድን አይደለም፣ ከጭቆና የሚያድን ከቀኝ ገዢዎች ነፃ የሚያወጣ። የአብርሃም ልጅ ከተባለ አሕዛብ ይባረካሉ ነው፣ አሕዛብን ይመለከታል። የዳዊት ልጅ ከሆነ ግን በእስራኤል ሕዝብ ላይ ይነግሳል ነው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ነው። በያዕቆብም ቤት ላይ ይነግሳል ነው እንጂ የሚለው በኢትዮጵያ ላይ ይነግሳል አይልም። ስለዚህ በያዕቆብ ቤት ላይ በ12ቱ ነገድ ላይ ይነግሳል ስለተባለ የሚጠብቁት የዳዊትን ልጅ ነው። ነቢዩም የሚያወራው ያንን ነው። ነቢያቶችም ስለ መሲህ ያወሩት አብዛኛው ነገር አሕዛብን እንደሚባርክ ሳይሆን እስራኤልን እንደሚያሳርፋቸው፣ ከጠላቶቻቸው እጅ ነፃ እንደሚያወጣቸው ኢቭን እንኳን ያው የትንቢት መንፈስ ስለሆነ በእነሱ ውስጥ ያለው መሲህ ሲመጣ ምን ያደርጋል ብለው የሚያስቡት ነገር በውስጣቸው ስላለ መንፈስ ቅዱስ እንኳን በውስጣቸው ሆኖ አፋቸው ተከፍቶ ሲናገሩ ስለ መሲህ የሚያወሩት ነገር ከቀኝ ገዢዎቻቸው ነፃ ስለመውጣት ነው። ለምሳሌ የመጥምቁ ዮሐንስ አባት ዘካርያስ መንፈስ ቅዱስ በእርሱ ላይ መጣ። ስለ መጥምቁ ዮሐንስና ስለ መሲሁ ትንቢት በተናገረበት ክፍል ላይ የሚናገረው ነገር ከሰይጣን ኃይል ነፃ ስለመውጣት አይደለም። መሲሁ መጥቶ ከሰይጣን ነፃ ያወጣናል አይደለም፣ ከመንፈሳዊ ጭቆና ነፃ ያወጣን አይደለም። በዛን ሰዓት እየገዟቸው ከነበሩ የሮማ ጨካኞች፣ የሮም ቀኝ ገዢዎች ከቄሳር እስራት ወዘተ ነፃ እንደሚያወጣቸው ነው። ዮሐንስ መጥምቁም ዘካርያስም ከሕግ በታቸው ነው የሚኖሩት። ጸጋ ከመስቀልና ከትንሣኤ በኋላ ነው። እዛ ጋር አልደረሱም። እዚህ ጋር ያሉ ሰዎች ናቸው። ያን ጊዜ ዘካርያስ እንኳን መንፈስ መልቶበት ምንድን ነው የሚለው? ስለ መጥምቁ ዮሐንስ የሚያወራው ቀጥሎ ደግሞ ስለ ኢየሱስ የሚያወራው አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ። እንዲህም አለ። ሉቃስ ምዕራፍ 1 ነው ማነበው ቁጥር 67 የእስራኤል ጌታ አምላክ ይባረክ። ስለኛ አያስቡም፣ ባይዘው ስለኛ የሉም እነዚህ ሰዎች። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ሕዝቡ የሚለው ማንን ይመስላችኋል? ኢትዮጵያ፣ ቻይና፣ ጣሊያን ወይስ በቀኝ ግዛት ውስጥ ያለው እስራኤል? ያን ጊዜ በሮም ግዛት ውስጥ ያለውን እስራኤል። ቤዛ ሲል የነፍስ ቤዛ አይመስልም? ነው፣ ቤዛ አይደለም። በዚህ ዘመን ምንድን ነው የሚባለው? ነፃ አውጪ፣ ሕዝቡን ከቀኝ ገዢዎች ነፃ የሚያወጣ ቤዛ አድርጓልና። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ አየ። የሚያነሳው ነገር እነማንን ጠቅሶ ነው? ነቢያቱን ጠቅሶ የሚያወራ የቀደሙት ነቢያቶች እንዳወሩት በአብርሃም ቤት ነው፣ በብላቴናው በዳዊት ቤት። አቤት! ከጥንት ጀምሮ በነበሩት በቅዱሳን ነቢያት እንደተናገረ በማን ቤት? በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል። አሁን እዚህ ጋር ስታዩት እኛ መቼስ መንፈሳዊ አድርገን ነው ቸርች ውስጥ የምንጠቀመው። ሰውየው እያወራ ያለው ስለ ዘላለም ሕይወት፣ ስለ ጽድቅ እንዳይመስላችሁ። የሚያወራው ከቀኝ ገዢዎቻቸው ነፃ ስለመውጣት ስለ ዳዊት ልጅ ነው የሚያወራው። ቁጥር 64 በቅዱሳንም ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቶልናል። ከምን? ከኃጢአት። እንደዚህ እያሰበ ይሆን ዘካርያስ? ኖ አይደለም። በዳዊት ቤት ነው የሚለዋ። የመዳን ቀንድ አስነስቶልናል። ማዳኑ ከኃጢአታችንና ይላል። ማዳኑ ከማን? ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። ይሄ ጠላትና ይሄ መጠላት በእስራኤል ታሪክ ውስጥ የሴቲቱ ዘርን አጥንተናል። የምታነቧቸው ታሪኮች ናቸው። ማዳኑም ከኃጢአትና ከዘላለም ፍርድ ነውና አይመጣለትም። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህም ለአባቶቻችን ምሕረት አደረገ፣ ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ዘላለም አይደለም፣ በእድሜ ዘመን ማለት ነው። በዘመናችን ሁሉ አለ ፍርሃት ቀኝ ገዢ የለም፣ ሮማዊ የለም፣ ግሪካዊ የለም፣ የፋርስ መንግስት የለም፣ የባቢሎን መንግስት የለም። ከነዚህ ሁሉ ጠላቶቻችን፣ ወደረኞቻችን፣ ጨቋኞቻችን ነፃ ያወጣንና በዘመናችን ሁሉ ባጭሩ በኢየሩሳሌም ባለው ቤተ መቅደስ ማለት ነው ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን እያለ ያወራል። በውስጣቸው በነቢያቶቻቸውም የተነገረው በውስጣቸውም ያለው ነገር ከጠላቶች እጅ፣ ከቀኝ ገዢዎች እጅ፣ ከባቢሎናውያን፣ ከፋርስ ሜዶን፣ ከግሪክ፣ ከሮማውያን ቀኝ ገዢዎቻቸው ነፃ መውጣት ነው በውስጣቸው ያለው። እነዚህ ትንቢቶች ላይ ነው የሚያጠነጥነው፣ የብሉይ ኪዳን ትንቢቶች ማለት ነው። ይህን ነው የሚናገሩት። ኢቭን የዓለም አዳኝ ይመጣል፣
አሕዛብ የኃጢአታቸውን ስርየት ያገኛሉ ምናምን ይሄ አይመጣላቸው። ኤፌሶን ምዕራፍ 3 ላይ ጳውሎስ ይህ ማለት እስራኤልን ወይም አይሁድ ማለት እና እኛ አሕዛቦች አንድ ላይ የምንሆንበትና አንድ አካል ውስጥ ገብተን ክርስቶስ ራስ ሆኖ ቤተ ክርስቲያን የምትባል አንድ አካል መጣ አንድ ላይ ሆነን ሌላ ነገር ስለምንወርስበት ነገር ባጭሩ ስለ መንፈሳዊ ነገር፣ ስለ ላይኛው ነገር፣ ስለ ሰማያዊ ነገር ለቀደሙት ትውልዶች አልተገለጠም። ቤተ ክርስቲያን በብሉይ ኪዳን ሚስጥር ነበረች፣ ሚስትሪ ነበረች። በብሉይ ኪዳን ተሰወር ለነ ኢሳይያስ አልተገለጠችም፣ ለነ ኤርምያስ አልተገለጠችም። ለመጀመሪያ ጊዜ ቤተ ክርስቲያን የሚለውን ቃል የተጠቀመው ማን ይመስላችኋል? ጌታ ኢየሱስ ማቴዎስ 16 ላይ በዚች ዓለት ላይ ፔትራ ላይ አንተ ጴጥሮስ ነህ፣ አንተ ጴጥሮስ ነህ። ጴጥሮስ ማለት ድንጋይ ነው። ግን የተናገርካት ዶክትሪን በዚች ዓለት ላይ ፔትራ ላይ ቤተ ክርስቲያኔን እሰራለሁ። ከዛ ምዕራፍ 18ም ላይ ደገመ። ለቤተ ክርስቲያን ንገራት፣ እሷን የማይሰማት ከሆነ እንደ አረማዊ ወይም እንደ አሕዛብ ቁጠረው። ለመጀመሪያ ጊዜ ስሟን ሰማን። ልክ ኢየሱስም በኦሪት ዘመን ተሸሽጎ እንደነበር ተሰውሮ እንደነበር ያዕቆብ ጌታ ኢየሱስን በምሽት ተያይዞት ስምህን ንገረኝ፣ ስሜን ለምን ትጠይቀኛለህ? ስሜ ምንድነው አለው ኢየሱስ። ድንቅ ነው አለው። ኢሳይያስም ተነስቶ ስሙ ድንቅ መካራ እያለ ማን ነው ስሙ? ድንቅ እኮ ስሙ፣ እሱማ ድንቅ ነው። ስሙ ማን ነው? ድንቅ ነው። ዝም ብለህ ጠብቅ። ከዛ ለመጀመሪያ ጊዜ መልአኩ መጥቶ ነው ስሙን ኢየሱስ ትለዋል። ለመጀመሪያ ጊዜ ተገለጠ ማለት ነው ያስብ። ስለዚህ ኢየሱስ እርሱ መሲህ እንደሆነ የሚያምን ሁሉ ከማን ይወለዳል? ከእግዚአብሔር ይወለዳል ማለት ነው። እና ይህ አዲስ ኪዳን መገለጥ ነው። ዕብራውያን ምዕራፍ 11 ላይ የቀደሙት ትውልዶች የብሉይ ኪዳን ነቢያቶች ያለ እናንተ ፍጹማን ወይንም ምሉዓን ወይንም ሙሉ መሆን አይችሉም። መርከብ ሰርቶ ፍጥረት ያተረፈው ያለ ወንድሜ ያለሷ ሙላት የለውም፣ ጎዶሎ ነው፣ ሙሉ ሰው አይደለም። እነርሱ ያለ እናንተ ምን መሆን አይችሉም? ምሉዓን ወይንም ፍጹማን መሆን አይችሉም። ስለዚህ እግዚአብሔር ለእናንተ ከነርሱ ይልቅ የሚበልጥን ነገር ምን ብሎ ነበር? አይቶ ነበረ። እንኳን ክርስቲያን ሆንኩ በሉ። አሁን እግዚአብሔር በሉ ከአብርሃም ይልቅ ለኔ የሚበልጥን ነገር አይቶ ነበር በሉ። አብርሃምን በሉ በአብርሃምነቱ ያውቀዋል፣ እኔን ግን በሉ በክርስቶስ ነው የሚያቀኝ። የኔ የሚቆጠረው በሉ በክርስቶስ ነው። አብርሃምን በአብርሃምነት፣ ኖህን በኖህነቱ፣ ሄኖክን በሄኖክነቱ አካሄዱን ከእግዚአብሔር ጋር አደረገ ወዘተ። ኖህ በእግዚአብሔር ፊት ጻድቅ ሰው ነበረ ወዘተ። በራሱ ነው የሚጠራው። ኢዮብ የሚባል ጻድቅ ሰው ነበረ፣ በራሱ ነው የሚጠራው። እዚህ ጋር ሲመጣ ግን ማንም ሰው በራሱ አይጠራም። እሱ ክርስቶስ የተቀባ፣ እኛ ክርስቲያን የተቀቡ፣ በክርስቶስ ክርስቲያን። ኢትዮጵያ ኢትዮጵያዊ ወይም ኢትዮጵያ ትባልና ሀገሪቱ ነዋሪው ኢትዮጵያን ይባላል። ክራይስት ይባልና ደግሞ እኛ የሱ የሆነው ክርስቲያን እንባላለን። እኛን ከሱ እሱን ከኛ መነጣጠል አይቻልም። እርሱ በእኛ ነው፣ እኛም በእርሱ ነን። እንደ ጸለየ እርሱ አባት ሆይ አንተ በእኔ ስትሆን እኔ ደግሞ በአንተ ስሆን እነርሱ ደግሞ በእኔ ሲሆኑ በአንድ ፍጹማን እንሆን ዘንድ ራሱ ሂሳቡ ራሱ ከባድ አትፈታውም። ይሄንን እስር ይሄን የተወሳሰበ ነገር አትፈታውም። እንኳን ክርስቲያን አደረገን። አብርሃም በእግዚአብሔር ፊት እንዲህ ብሎ ሊጸልይ ይገባዋል። እግዚአብሔር ሆይ እኔ በፊት አፈር መሆን ወይም አመድ መሆን ወይም ትቢያ መሆን ልናገር አልችልም። እውነት ነው። ዛሬ ግን እኔ ያንን ልል አልችልም። እኛ ውስጥ የተሰጠን ማን የጸለየበት ነው? አብርሃም የጸለየበት ነው። ኢየሱስ አባት ብሎ የሚጮኸውን የማንም መንፈስ ልጁን አብርሃም እንኳን ያን የመሰለ ስም ይዞ አባ ብሎ ሊጸልይ አልቻለም። የሰፈር ክርስቲያን ሁሉ ደግሞ አባቶ እያለ ይጸልያል። ባይሆን የብሉይ ኪዳን ነቢያት ትንቢት እንዴት እንደሚቀበሉ የሚቀበሉበትን መንገድ እሱን እናንሳ፣ እሱን እናጥና። የብሉይ ኪዳን ነቢያት ትንቢት የሚቀበሉበት መንገድ እንዴት ነበር? ትንቢትን ከጌታ የሚቀበሉት በምን አይነት መንገዶች ነው? በምን አይነት መንገድ ነበር ትንቢት የሚመጣላቸው፣ ትንቢት የሚገለጥላቸው? ያን ወስደው ለሕዝብ የሚያደርሱት፣ ለእግዚአብሔር ሕዝብ ለእስራኤል የሚያደርሱት እንዴት ነበር? አንደኛ ተከታታይ ራእዮችን እግዚአብሔር ይሰጣቸው ነበር። በራእይ ነበር ትንቢት የሚሰጣቸው ተከታታይ ራእዮችን። አሁን ጥቅስ አውጡልኝ። አንደኛ ሳሙኤል ምዕራፍ 3 ቁጥር 1 ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። በዚያ ዘመን የእግዚአብሔር ቃል ብርቅ ነበር፣
ራእይም አይገለጥም ነበር። አሁን ምንድነው? በዛ ዘመን ቃልም ጠፍቶ ነበር። ከሁሉ በላይ ደግሞ ራእይ አይገለጥም ነበር። ሳሙኤል ግን በመቅደስ ውስጥ ተኝቶ ሳለ እግዚአብሔር ምን አለው? ሳሙኤል አለው ማለት ነው። አሁን ጀመረ ማለት ነው። እግዚአብሔርም ጠራው፣ እርሱም እነሆኝ አለው። ወደ ኤሊም ሮጠ፣ እነሆኝ የጠራኝ አለው። እርሱም አልጠራውም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆ ጠራኸኝ እንደማለት ነው። የጠራኸኝ አለ። ባጭሩ አለሁ አቤት እንደማለት። እርሱም ልጄ ሆይ አልጠራውም፣ ተመልሰህ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበር፣ ማለት ገና ድምፁን እየተለማመደ ነበር። የእግዚአብሔር ቃል ገና አልተገለጠለትም ነበር። እግዚአብሔር ሳሙኤልን እንደገና 3ኛ ጊዜ ጠራው። እርሱም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። ኤሊም ትልቁ ሽማግሌው ካህን ማለት ነው፣ እግዚአብሔር ብላቴናውን እንደጠራው አስተዋለ። 3 ጊዜ መጥቶ አቤት ጠራኸኝ ሲለው፣ አሁንም ሄዶ አይተኛ ይለዋል። ሄዶ ሲተኛ ሳሙኤል ይለዋል። ተነስቶ አቤት ኤሊ ጠራኸኝ ይለዋል። 3ኛ ላይ አሁንም አቤት ጠራኸኝ ሲል ይሄ ነገር አለ ሽማግሌው ኤሊ፣ ይሄን ልጅ እግዚአብሔር እያናገረው ነው፣ እግዚአብሔር ነው የጠራው አለና ከዛ ምን አለ? ኤሊም እግዚአብሔር ብላቴናው እንደጠራው አስተዋለ። ኤሊም ሳሙኤልን ሄደተኛ ቢጠራህም ወይም ከጠራህ አቤቱ ባሪያህ ይሰማልና ተናገር በለው አለው። እኔም ቢሆን እንደው በእድሜ በሰለ ሶሻል ሄደተኛ፣ አሁን ግን ሳሙኤል ካለክ አቤት እየሰማው ነው ተናገር በለው አለ። ሳሙኤልም ሄዶ በስፍራው ተኛ። እግዚአብሔርም መጥቶ ቆመ። ወልድ ነው፣ ጌታ ኢየሱስ ነው፣ በስጋ ሳይመጣ በነገራችን ላይ። እንደ ቀድሞውም ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ባሪያህ ይሰማልና ተናገር አለ። እግዚአብሔርም ሳሙኤልን አለው፣ እነሆ የሰማውን ሁሉ ሁለቱ ጆሮቹ ጨው የሚያደርግ አንድ ነገርን በእስራኤል አደርጋለሁ። በዚያን ቀን በቤቱ ላይ የተናገርኩትን ሁሉ በኤሊ ላይ አወርዳለሁ፣ እኔም ጀምሬ እፈጽምበታለሁ። ልጆቹ የእርግማን ነገር እንዳደረጉ አውቆ አልከለከላቸውምና ስለ ኃጢአቱ በቤቱ ለዘላለም እንድፈርድ አስታውቄዋለሁ። ስለዚህ የኤሊ ቤት ኃጢአት በመስዋዕትና በቁርባን ለዘላለም እንዳይሰረይለት ለኤሊ ቤት ምያለሁ። ሳሙኤልም እስኪነጋ ተኛ። ማልዶም ተነስቶ የእግዚአብሔርን ቤት ደጅ ከፈተ። ሳሙኤልም ራእዩን ለኤሊ መንገር ፈራ። ኤሊም ሳሙኤልን ጠርቶ ልጄ ሳሙኤል ሆይ አለ። እርሱም እነሆኝ አለ። እርሱም እግዚአብሔር የነገረህ ነገር ምንድን ነው? ከእኔ አትሸሽግ። ከነገረ ነገር ሁሉ የሸሸከኝ እንደሆነ እግዚአብሔር እንዲህ አድርግብህ እንዲህም ይጨምርብህ አለው። ሳሙኤልም ነገሩን ሁሉ ነገረው፣ አንዳችም አልሸሸገውም። ኤሊም እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርጋል። ደስ አይልም ታሪኩ? ደስ ይላል፣ ደስ ይላል። ጀመረ ማለት ነው። ማን? ሳሙኤል መስማት ጀመረ። የብሉይ ኪዳን ነቢያት እንዲተኝተው ሳሙኤል ሳሙኤል ብሎ ይናገራቸው ነበር። ባለፈው እንዳጠና ነው ከብሉይ ኪዳን ዋና ትልልቅ ነቢያት አንዱ ማን ነው? ይሄ አሁን በልጅነቱ የጀመረው ሳሙኤል ነው። ሁለተኛ ሳሙኤል 7:17 እንደዚህም ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው ይላል። ናታን ለንጉሥ ዳዊት ሲነግረው ነው ምንድነው ያየውን ራእይ ያየውን ቃል በሙሉ ለዳዊት ነገረው። ቁጥር 17 ሲዘጋ ምን አለ? እንደዚህ ቃል ሁሉ ልክ እግዚአብሔር አሁን ከላይ ከቁጥር 1 ጀምሮ የሚነግረው አለ። እንደዚህም ራእይ ሁሉ ናታን ለማን ሄዶ ይነግረዋል? ለዳዊት። ሳይቀንስ ሳይጨምር እንደወረደ ዳዊት መንግስቱን ካደላደለ በኋላ ሲያይ ታቦቷ ድንኳን ውስጥ ነው ቁጭ ያለችው። እኔ እንዲህ አይነት ቤተ መንግስት ቁጭ ታቦቱ ውጭ ነው መስራት ፈልግ ያለሁና እንዴት ላርጋለው? ከዛ ናታን ምን አለው? እግዚአብሔር ካንተ ጋር ስራ አለው። ናታን ያው እንግዲህ ነብይ ቢሆንም አንዳንድ ጊዜ ያንዳንዱን ነገር መስማት ጥሩ ነበር። እግዚአብሔር ደግሞ ሌላ ነው የሚያስበው። ናታን ምን አለው? ጥሩ ሐሳብ ነው። ጥሩ ሐሳብ ሁሉ ግን እግዚአብሔር አይደግፈው። ናታንም ንጉሱን እግዚአብሔር ካንተ ጋር ነውና ሂድ፣ በልብ ያለውን ሁሉ አድርግ አለው። መቅደስ ካልሰራሁ ነው ያለው ዳዊት ለታቦቷ። ድንኳን ውስጥ እሷ ተቀምጣ እኔ ቤተ መንግስት እየኖርኩ ነው፣ ይሄ መሆን የለበትምና ልሰራ አስቤያለሁ ሲል ነው። ናታን ምን አለው? እግዚአብሔር ካንተ ጋር ነውና ሂድ። ሁሉም ጥሩ ነገሮች ሁሉ እግዚአብሔር የፈቀዳቸው አይደሉም። መልካም ስለሆነ ሁሉ ዝም ብለን አንፈቅድም ማለት ነው። መልካም ስለሆነ ብቻ ነገሩ ልክ ነው ማለት አይደለም። በዛ ጉዳይ ላይ ቀጥሎ የሚመጣውን ነገር ወይም ከዛ ጋር የሚያያዘውን ነገር እሱ የሚያውቀው ነገር አለ።
እሱ የሚያውቀው ነገር አለ። አንዳንድ ጊዜ አንዳንድ ነገሮች መልካም ቢሆኑም የማናደርጋቸው ሲሆኑ ዝም ብላችሁ አታክቶምትሙ መታችሁ መጠየቅ ምንድነው ግን ለምንድነው በሉ። ምክንያቱም ጥሩ ነገር ሁሉ ጥሩ ነው ተብሎ አይደረግም በመንፈሳዊ ስፍራ ላይ። ናታን ግን መቼስ ነቢይ ቢሆንም የእግዚአብሔርን ድምጽ መስማት የተለማመደ ሰው ቢሆንም በብሉይ ኪዳን ግን ዳዊት ያሰበው ሐሳብ ጥሩ ሐሳብ ነው። ለታቦቷ ቤተ መቅደስ ቆንጆ አድርጌ ልስራ ነው። መንግስቴ ተደላሏል፣ ዙፋኔም ጸንቷል፣ ቤቴንም ቤተ መንግስቱ ሰርቻለሁ። ታቦቷ ግን ለብዙ ዓመት ድንኳን ውስጥ ነች ያለችው። ቆንጆ ቤተ መቅደስ ልስራ ሲባል ትጠራጠራለህ? ምንድን ይባል? እግዚአብሔር ካንተ ጋር ነው፣ ተነሳና ስራ ይላል። እሺ አለው። ቁጥር 4 በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ። ናታን ይሄን ነግሮ ሄዶ ተኛ። ግን ቃሉ መጣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤልን ልጆች ከግብፅ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበር እንጂ በቤት አልተቀመጥኩም እና አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በውኑ ተናግሬአለሁን? እኔ በዝግባ ቤት ስሩልኝ፣ የሚያምር መቅደስ ስሩልኝ ብዬ የተናገርኩትን ሰው ታስታውሳለህ? አለው እግዚአብሔር። አሁንም ዳዊት ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበት ሁሉ ከአንተ ጋር ነበርኩ። ጠላቶችንም ሁሉ ከፊት አጠፋው። በምድርም ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አደርግልሃለሁ። ለሕዝቤ ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለው፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳው ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችም አሳርፈሃለሁ። እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል። ማለት አንተ ሳትሆን ምሰራልኝ እኔ ራሴ ለአንተ ቤት እሰራልሃለሁ አለው እግዚአብሔር። ዕድሜህም በተፈጸመ ጊዜ ከአባቶች ጋር ባንቀላፋህ ጊዜ ከወገብህ የሚወጣውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱን አጸናለሁ። ሰሎሞን ነው። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። በክርስቶስ ነው የሚጸናው፣ በሺው ዓመት መንግስት። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ ገስጸዋለሁ። ከፊቴም ከጣልኩት ከሳውል እንዳራኩ ምሕረቴን ከእርሱ አላርቅም። ቤትና መንግስት በፊቴ ለዘላለም ይጠነክራል፣ ዙፋን ለዘላለም ይጸናል። ባይዞይ የዳዊት ዙፋን ወዲያውኑ ኮላፕስ ያደረገው ሰሎሞን እንደሞተ መንግስቱ ለሁለት፣ ግን እግዚአብሔር ለዘላለም እያለ የሚያወራው ስለ ክርስቶስ። እንደዚህም ቃል ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ስለዚህ ዳዊት ቤቴን አሰራልኝም ልጅ ሰሎሞን ነው የሚሰራልኝ ተባለ። እንደዚህ አይነት ምን እንደዚህም ቁጥር 17 ቃል ሁሉ እንደዚህም ራእይ ሁሉ አሁን እስካሁን ያወራነው እግዚአብሔር ለናታን እየነገረው ልክ እንደዚሁ ቃል እንደዚሁ ራእይ ሄዶ ናታን ለማን ይነግረዋል? ለዳዊት ነገረው። በራእይ ነበር የሚገለጥላቸው። ዳንኤል 8ን ዝም ብለን እኔ ጠንካራ ስለሆነ ዳንኤል 8 ከ1 እስከ 2 ዳንኤል ምን በራእይ የተሞላ በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሥ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ወይም ሌላ ራእይ ማለት ነው ተገለጠልኝ። በራእዩም አየው። ባየውም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበርኩ። በራእዩም አየው፣ በውባል ወንዝ አጠገብ ነበርኩ። ዓይኖቼን አንስቼ አየው፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበረ። ማለት ፋርስና ሜዶን ናቸው፣ 2 መንግስታት ናቸው። 2ቱም ቀንዶቹ ከፍ ከፍ ይሉ ነበር፣ ፋርስና ሜዶን። አንዱ ግን ከሁለተኛው ከፍ ያለ ነበረ፣ ፋርስ ነው። ታላቁ ወደ ኋላ ወጥቶ ነበረ፣ አውራውን በግ ወደ ምዕራብ። ምክንያቱም ኢራን ምስራቅ ላይ ነው ያለው፣ የሚዋጋው ወደዚህ ነው፣ ወደ ምዕራብ ነው። ፋርስ ማለት ያሁኑ ኢራን ነው። አውራውን በግ ወደ ምዕራብ፣ ቀጥሎ ወደ ሰሜንም ወደ ደቡብም በቀንዱ ሲጎሽም አየው። የፋርስና የሜዶ መንግስት ነው። አየው። አራዊትም ሁሉ ሊቋቋሙት ዘንድ አልቻሉም። ምክንያቱም በዓለም ላይ ሁለተኛው ኃያል መንግስት ነው እስከዛሬ በዓለም ታሪክ። ከእጁም የሚያድን አልነበረም፣ እንደ ፈቃዱም አደረገ፣ ራሱን ታላቅ አደረገ። እኔም ስመለከት እነሆ ከምዕራብ ወገን፣ አሁን ከምዕራብ እዛ አውሮፓ አካባቢ ነው፣ ግሪክ ነው ይሄ ሀገር። ከምዕራብ ወገን አንድ ብቻ ነው፣ አውራ ፍየል። አሌክሳንደር ዘ ግሬት ነው፣ ታላቁ አሌክሳንደር የምንለው ገና በ34 ዓመቱ ዓለምን የወረረ ነው።
አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ። እስከ ህንድ ነው የሄደው የሰውዬ። ምድርን አልነካም ማለት እስራኤልን አላጠፋም። ምክንያቱም እስራኤልን ያላጠፈበት የሚገርም ታሪክ ነው። እያጠፋ ሀገር እያቃጠለ ማቃጠል ራሱ ጀግንነት ነው። ያን ጊዜ ሽብር ነው የምትነዛው የሚቀጥለው ሀገር ላይ የስነ ልቦና ጦርነት ነው። እያቃጠለ እየወረረ እስከ ህንድ ድረስ ነው ሄደው። ምድሪቱን ግን አልነካም። ምድርን አልነካም ማለት እስራኤልን አላጠፋም ማለት ነው። ያላጠፋበት ምክንያት ደግሞ ኦሬዲ ይሄን መጽሐፍ እስራኤላውያን በእጃቸው ስለሚያውቁት ሁሌ ይጠብቃሉ። የግሪክ መንግስት ወይም ፍየሉ ወይም ባለ አንድ ቀን ይመጣል፣ ዓለምን እያጠፋ ይመጣል ብለው ይጠብቁ ነበር። ስለዚህ አሌክሳንደር ዘግሬት እየገፋ ወደ እስራኤል ገጸ ምድር ግብጽን አሸንፎ አሌክሳንድሪያ ሲባል ግብጽ ውስጥ አሌክሳንድሪያ የምትባለው ከተማ ይህን ታሪክ ኦሬዲ ዳንኤል አስቀድሞ አሌክሳንደር ዘግሬት ዓለምን ከመውረሩ በፊት ዳንኤል የጻፈው ራእይ ስለሆነ በራእይ አይቶ የተናገረው ትንቢት ስለሆነ እስራኤላውያን ይጠብቃሉ ይሄ ነገር እንደሚከሰት። ስለዚህ አሌክሳንደር ዘግሬት እያሸነፈ የፋርስን ሜዶን መንግስትን ለማጥፋት ወደዚህ ሲመጣ እስራኤል አካባቢ ሲደርስ ይሄንን ትንቢት ስለሚያውቁት ከምዕራብ የሚመጣ ኃይለኛ ጦር እንደሆነ ስለሚያውቅ ምንድነው ያደረጉት? የትንቢተ ዳንኤልን መጽሐፍ ያን ጊዜ እንደ አንድ ላይ አልተጠረዙም። መጽሐፍቶች በጥቅልል እንደ ጣቃ ጨርቅ ነው የሚያዙት። የትንቢተ ዳንኤልን መጽሐፍ ይዞ አሌክሳንደር ዘግሬት ወደ ከተማዋ ጦሩን ይዞ በሚጠጋበት ሰዓት ከከተማዋ ብዙ ኪሎ ሜትር ፊት ለፊት ወጥተው ሊቀ ካህናቱ በዛ ጊዜ የነበረውና ካህናቶች አብረውት ወጥተው አሌክሳንደር ዘግሬትን ሊቀበሉት ወጡ። እንግዲህ ሌላ ጊዜ ጦር ነው የሚመጣው፣ ጦር ነው ተዋግተ አጥፍተ ነው ከተማ የምታጠፋ። አሌክሳንደር ዘግሬት ወደ ከተማው በሚቀርብ ሰዓት ግን ከሩቅ ጦር አይደለም፣ ጥቂት ካህናቶች እነዛ ቆመዋል። ከዛ ጦሩን አስቆሞ መልእክተኛ ላከ። ምንድነው የሚፈልጉት ብሎ ማለት አይ ንጉሱ እንደሚመጣ እናውቃለን እና እየጠበቅነው ነው። በምንድን የምታውቁት? ከብዙ ዓመታት በፊት የነበረ የኛ ነብይ ዳንኤል የሚባል አለ። አሌክሳንደር ዘግሬት እንደሚመጣና ዓለምን ሁሉ እንደሚያሸንፍ ጽፎልን ነበር። ስለዚህ ልንጠባበቀውና ምሕረት እንዲያደርግልን ከተማይቱንም እንዲምር ልንጠይቀው ነው የወጣ ነው። አሌክሳንደር ዘግሬት ከአራት ጦር ጄኔራሎቹ አንደኛው ጄኔራል ቶሎሚ ነው። ከነሱ ጋር ሆኖ መጽሐፉን አምጧል። መጣ። ሲነበብ እነዛን ሁለት ቀንዶች ያሉትን በግ እንደሚያጠፋ ድል እንደሚያገኝ ምድሪቱን እንደማይነካ የተጻፈውን ትንቢት ሲያነበቡለት የእስራኤልን ምድር ሳያጠፋ ኢየሩሳሌምን ሳይደመስስ አልፎ ወደ ምስራቅ ሄደ። ባለ ሁለት ቀንዱን በግ ፋርስና ሜዶንን ለማጥፋት ተሳካለት። ፋርስንም አሸንፎ ሁሉንም አሸንፎ እስከ ህንድ ድረስ ሄዶ ህንድ ላይ ነው መርዝ ባለው ቀስት የቆሰለውና አገሩ ሄዶ ሞቶ በ34 ዓመቱ ነው እንግዲህ ዓለምን ሁሉ የገዛው የፍየል ማለት ነው። ለዛም ነው ያን ጊዜ ያ መጽሐፍ ሊቀ ካህናቱ አውጥቶ ሲያነብና አሌክሳንደር ዘግሬት በጣም ስለገረመው ስለተደነቀ ከነዛ አራት ጄኔራሎች ውስጥ አንዱ ቶሎሚ የሚባለው እሱ ጄኔራል ቶሎሚ አሌክሳንደር ዘግሬት ሲሞት ዓለምን በሙሉ ለአራት ነው የተካፈሉት ጄኔራሎቹ። ቶሎሚ ደግሞ መካከለኛው ምስራቅን ግዛት የያዘው እና እሱ ምንድነው ያደረገው? የብሉይ ኪዳን መጽሐፍቶችን በጣም ደንቆት ምን አይነት ነቢያቶች ናቸው እንደዚህ እንቅጭንቅጩ የሚጽፉ ብሎ ማለት ነው። የብሉይ ኪዳን መጽሐፍቶችን ለመጀመሪያ ጊዜ ወደ ግሪክኛ ያስተረጎመው የአሌክሳንደር ዘግሬት አንደኛው ጄኔራል ሰብቱአጂንት ይባላል። ሰባው ሊቃውንት የጻፉት የመጀመሪያው ከዕብራይስጥ ወደ ግሪክ ብሉይ ኪዳን የተተረጎመው በዚህ ጄኔራል ነው። የዳንኤል ትንቢት ነው ይሄን ሁሉ ያመጣው እና ዳንኤል ይሄንን የሚያው በምንድነው? በራእይ ነው። ስለዚህ የብሉይ ኪዳን ነቢያት አብዛኛውን ነገር የሚቀበሉት ምንድነው? በራእይ ነው። አይኖቻቸውን ከፍተው በሚያዩት ራእይ ነው። ምሽት ላይ ተኝተው ያለ አይናቸውን ይከፍታሉ፣ ይታያቸዋል። እንደ ስክሪን እንደ ቴሌቪዥን ስክሪን ራእይ ያያሉ፣ ይገለጥላቸዋል። ሌላው ህልም ነው። ህልም ደግሞ በጣም በጥልቅ እንቅልፍ ውስጥ ወድቀው የሚያዩት ነው። ህልሞች ናቸው። እዚሁ ዳንኤል ላይ በተደጋጋሚ ታገኛላችሁ። ለምሳሌ ምዕራፍ 2 ላይ ታውቃላችሁ። ናቡከደነጾር ተኝቶ ምንድን ያየው? ህልም ነው አይደል ያየው። ለዚህ ዳንኤልም ሄዶ ዘሴም ህልም ነው ያየው። ቤቱ ሄዶ ህልም ነው ያየው። ያን ነገር ይነግረዋል። ሌላው በአፋቸው ላይ ቃል በማስቀመጥ እግዚአብሔር በቃ በአፋቸው ላይ ምን የሚያወሩትን ሁሉ ቃል ያስቀምጣል። በአፋቸው ላይ ቃል በማስቀመጥ ኢሳይያስ 51 ቁጥር 16 ሰማያትን ዘረጋ ዘንድ ምድርንም መሰረት ዘንድ ጽዮንንም ወይም የእስራኤልን ዋና ከተማ ኢየሩሳሌምን ማለት ነው አንቺ ሕዝቤ ነሽ እል ዘንድ ቃሌን በአፍህ አድርጌያለሁ በእጄም ጥላ ጋርጄሃለሁ ይላል ኢሳይያስ። ቃሌን ምን ላስቀምጫለሁ? አፍ ላይ
ስታወራ የምትፈልገውን አታወራም። ልክ ስታወራ ቃልህን ሳይሆን ቃሌን አስቀምጫለሁ ያን ነው የምታወራላቸው፣ እንዳይጎዱ ደግሞ እጋርጃለሁ ይላል። ይሄ ብዙ ቦታዎች ላይ አለ። እግዚአብሔር ቃሉን በአፉ ላይ ያስቀመጠበት የሚለውን በአፉ ላይ እግዚአብሔር ቃል ተቀመጠ የሚልበት ብዙ ጥቅሶች አሉ። ኤርምያስ 1:9 ስለዚህ ቃሉን በአፉ ላይ ያስቀመጠ ማለት ምንድነው? ስንጀምር እንዳጠና ነው ቀጥተኛ የቃል መገለጥ ማለት የሚጻፍ ነው፣ በጽሁፍ የሚቀመጥ ነው፣ መጽሐፍ ቅዱስ ነው፣ የአምላክ ቃል ነው እንጂ እንደ አዲስ ኪዳኑ ነብይ መንፈስ ቅዱስ በውስጡ የሚሰጠው አንዳች የሆነ መረጃ የአዲስ ኪዳኑ ትንቢት በቤተ ክርስቲያን የሚነገረውን ትንሽ ጠቁሚያቸዋለሁ። መንፈስ ቅዱስ በአማኝ ውስጥ የሚያቀብለው አንዳች የሆነ ወይ በጸሎት ሰዓት ወይ በአምልኮ ሰዓት ወዘተ የሚያመጣለት አንዳች የሆነ መረጃ ነው። ያ መረጃ ያ ሪፖርት ግን እንደ ብሉይ ኪዳን ነቢያት ቃል በቃል ግልጽ ያለ ጥርት ያለ በአፍ ላይ የሚቀመጥ ቃል ስርዓተ ነጥቡን ሳይቀር ቅድም እንዳልነው ናታን እንደዚሁ ቃል እንደዚሁ ራእይ ሄዶ ተናገረ ይላል። እንደዚህ አይደለም። የኛ ትንቢት በአማኙ ውስጥ የሚመጣ መንፈስ ቅዱስ የሚሰጠው በጸሎት ሰዓት በአምልኮ ሰዓት የሚመጣ መረጃ ሲሆን እሱ መረጃ ምን አይደለም ብለናል? ጥርት ያለ ግልጽ ያለ አይደለም። ሰውየው የሚሰማው የሚመጣለት ሪፖርት ፈዘዝ ያለ ነው፣ ብለርድ የሆነ ነው፣ በጣም ግልጽ አይደለም። ከዛ ምን ያደርገዋል? ተናጋሪው ወንድማችን ያንን ነገር ሴንስ ያደርገዋል። በሱ ሁኔታ፣ በሱ መረዳት፣ በሱ ቋንቋ፣ በሱ አገላለጥ ይነግረናል። ሲገልጠው ወይ ይቀንሳል ወይ ይጨምራል ወዘ። ስለዚህ በእኛ መካከል ትንቢት ሲነገር ምንድን የምናደርገው? ሌሎች እንፈትሻለን፣ እንለያለን። የብሉይ ኪዳኑ ነቢይ ግን አምላክ ቃሉን አፉ ላይ አስቀምጧል። ሰውየውም የፈለገውን አላወራም። ተርጉሞም አይነግረንም፣ አብራርቶም አይነግረንም፣ ይመስለኛል ብሎም አይናገርም። መንፈስ እንደዚህ ያሳስበኛልም አይልም። እግዚአብሔር እንዲህ ብሏል እንደወረደ፣ እንደዚህ ብሏል ዳዊት እንደዚህ ብሏል እንደወረደ። ያ ዳይሬክት ሪቨሌሽን ነው። ስለዚህ መጽሐፍ ቅዱስ ሆኖ ተጽፎ ይቀመጣል። እኛ ውስጥ የሚያወራው ወንድም ግን ኢቭን ጳውሎስ ይጸልይላቸው በልሳኖችም ተናገሩ፣ ትንቢት ተናገሩ። የተናገሩት ትንቢት አይጻፍም። የተናገሩት ትንቢት አይጻፍም። በመካከላችሁ ትንቢት ለማነጽ ለመምከር ግን የሚነገረው ሁሉ አይጻፍም። የመጽሐፍ ቅዱስ ቃል አይደለም፣ ዳይሬክት ሪቨሌሽን ስላይደለ እና በአፋቸው ላይ በማስቀመጥ ይናገራል። ኤርምያስ 1:9 ምናልባት ያግዘናል። እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። አሁን ሄዳችሁ ብትጸልዩ ይሄ አይፈጸም። እግዚአብሔር አፌን ዳሰሰው በኤርምያስ ላይ እንደተጻፈ እግዚአብሔር አፌን ዳሰሰ ተብሎ እንደተጻፈ ለኢትዮጵያ ሕዝብ እኔ ነቢይ መሆን እፈልጋለሁ አፌን ዳሰሰው ብትሉ አይዳሰስም። የለም። አሁን በእያንዳንዱ አማኝ ውስጥ ማን ተቀምጧል? መንፈስ ቅዱስ ተቀምጦ ሪፖርት ነው የሚሰጠው። መንፈስ ለመንፈሳችን ይመሰክራል። እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ፣ እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለኝ። ከዛ በኋላ ያው ራእዩ ይቀጥላል። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ አለ። ወደ እኔ መጣ፣ እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ ተጋለውና መልካም አይተሃል እያለው ይቀጥላል። እነዚህ ዳይሬክት ሪቨሌሽን ቀጥተኛ መገለጥ ይባላሉ። በአዲስ ኪዳን ውስጥ በቸርች ውስጥ ያለው ትንቢት ይሄ አይደለም። ጌታ መጥቶ ከኛ መካከል አንዱን አፍ በእጁ ዳብሶ እንደወረደች ስርዓተ ነጥብ የጠበቀች በቅዱስ መጽሐፍ ትንቢት ኤርምያስ ተብላ የምትቀመጥ ጽሑፍ አይሰጠንም። ጽሑፍ ሆና የምትቀመጥ ቃል አይሰጠንም። የመንፈስ ቅዱስ መረጃ ለውስጣችን ይመጣ ግልጽ ያልሆነ በጣም ጥርት ያለ ስርዓተ ነጥብ የጠበቀ ያልሆነ ነው በእያንዳንዱ አማኝ ውስጥ የሚመጣው ትንቢት። ስለዚህ ቸርች ውስጥ የሚነገረው ትንቢት ቅዱስ መጽሐፍ ስላይደለ፣ ቸርች ውስጥም ያለው ነቢይ የብሉይ ኪዳን ነቢይ ስላይደለ፣ የብሉይ ኪዳን ነቢያት የተተኩት በአዲስ ኪዳን ሐዋርያት ስለሆነ የስልጣን እኩሌታ፣ የቃል መገለጥ እኩሌታ፣ አቻ የቃል መገለጥ እኩሌታ ያለው በኦሪት ነቢያትና በአዲስ ኪዳን ሐዋርያት ነው። ቸርች ውስጥ ያለችው ትንቢት ለማነጽ፣ ለመምከር፣ ለመተናነጽ፣ ለመበረታታት እና ምን አላት? እሷ ቤት ግድፈት አለባት፣ የገለጣ ችግር አለባት። በሙላት አትገለጥም፣ ተሸራርፋ ትገለጣለች። አንዳንዴ ደግሞ ከእግዚአብሔርም ሳትሆን ትቀራለች። ሞራልም ይጨመርበታል፣ ስሜትም ይጨመርበታል። ስለዚህ ሁልጊዜ ምንድነው? ሁልጊዜ ጀጅ ይደረጋል፣ ሁልጊዜ ቼክ ይደረጋል፣ ሁልጊዜ ይጠናል ማለት ነው። እሱ ሁለት ጥቅም አለው ማለት ነው። የአዲስ ኪዳን ቃል የብሉይ ኪዳን አይነት ቃል አይደለም፣ ትንቢት አይደለም ስንል ሁለት ጥቅም አለው። አንዱ እንዳንፈራ ያደርገናል። በቃ የአዲስ ኪዳን ትንቢት
እንደ ኢሳይያስ አይነት ትንቢት አልጠብቅም። ኤርሚያስ እንደተገለጠለ አንዳንድ ሰዎች እግዚአብሔር ሆይ በቃ በትንቢት እንድትቀባኝ በትንቢት ምናምን መከራም ይበላው እንደማን ለመሆን ሕዝቅኤል ሊሆን ኤርሚያስ ሊሆን መቼም አትሆን ቀረ። የመጨረሻ ሐዋርያው ዮሐንስ ነው። በቃ በእነሱ ተተክተው አልፈዋል። ስትጸልይ ብትል ሕዝቅኤል መሆን አትችልም፣ ዳንኤል መሆን አትችልም። እንደነሱ አይነት አይመጣም። አሁን ያለው ጳውሎስ ያበረታታን እስከምን ደረሰ? ሁላችሁም በእያንዳንዳችሁ ላይ ትንቢት ልትናገሩ ትችላላችሁ። አሁን ቀለለ። ለምን? ይሄኛው ቀጥተኛ መገለጥ አይደለም። መጽሐፍ ቅዱስ ሆኖ አይጻፍም። ግድፈት አለበት፣ ጉርለት አለበት፣ ግልጽ አይሆንም። እንደ ገላጩ ልዩነት ይለያያል። አንዱ ጥሩ አድርጎ ትርጉሙ ይገባል፣ ጥሩ አድርጎ ነገሩን ያብራራል። አንዱ የራሱን ይጨምራል ወይ ያጎርላል፣ ይቀንሳል፣ ይሸራረፋል። አይነውስ ያበረታታል። ምን ኦኬ ወንድሞቼን በትንቢት ቃል ሳንጽ ሳበረታታ ሳጽናና ለካ እንደ ኢሳይያስ አይነት ትንቢት ከኔ አይጠበቅም። ዋናው ነገር ከኔ የሚወጣው ቃል አንድ የክርስቶስን መስቀልና ትንሣኤ መሸፈን የለበትም፣ ዶክትሪን ማበላሸት የለበትም። ዋና ግቡ ግን ቅዱሳንን ምን ለማድረግ ነው? ለማነጽ፣ ለመምከር፣ ለማጽናናት፣ ለማበረታታት፣ ኤግዞርት ለማድረግ፣ ኤዲፋይ ለማድረግ ከሆነ ያንዳንዳችን በእያንዳንዳችን ላይ ትንቢት ልንናገር እንችላለን። ቀለለ ማለት ነው። ቀለለ ማለት አንድ እሱ። ሁለተኛ ደግሞ የሚጠቅመን ምንድን ነው? የአዲስ ኪዳኑ ቃል እንደ ሕዝቅኤል እንደ ኢሳይያስ እንደ ኤርምያስ አይነት ጥራትም ደረጃም ስልጣንም ስለሌለው ሳወራ ጥንቃቄ ማድረግ አለብኝ። በሞራሌ መጥቶ እንደ ኢሳይያስ መጫወት የለብኝም። እንደው ደርሶ እንደ ሕዝቅኤል ሊሰማኝ አይገባም። እነሱ በሐዋርያ ስለተተኮ እኔ በአጥቢያ ውስጥ ወንድሞቼን ለማነስ ስለሆነ ሳወራ ተጠንቅቄ ነው። እንደው ደርሶ ግስላ መሆን ኢሳይያስ ተነሳና ብትታዘዙ የምድርን በረከት ትበላላችሁ፣ ባትታዘዙ ሰይፍ ይበላችኋል ብሏልና እዚህ ጋር መጥቼ እኔም ሰይፍ መወዝወዝ አልችልም። ትታዘዛለህ አትታዘዝም፣ ሰይፍ ይበላል፣ ትሞታለህ፣ ሬሳ ይወጣል። የለም እዚህ የሕዝቅኤል ደረጃ የለህም፣ የዳንኤል ደረጃ የለም። ሐዋርያው ጴጥሮስ ፊት ነው ሰው ፍንግል ብሎ የሚሞተው። ጳውሎስ ፊት ብቻ ነው ሰው አይኑ ጠፍቶ የሚጨብጠውን ይዞ የሚያጣ። አንተ ስትራገምም አይኒ ጥፋ ስትልም ብትል ሰው አይጠፋም። በአንተም ፊት ሰው ሞቶ ሬሳው አይወጣም። ስለዚህ ነቢያት ጋር ይቻላል፣ ሐዋርያት ማድረግ ይችላሉ። እኔ ጋርና አንተ ጋር ስንመጣ ግን ያለን አማራጭ በመሰረቱ ላይ የመተናነጽ ስራ እንጂ አንዱን ደርሶ እንደ ሕዝቅኤል ሆኖ አንዱ ደርሶ እንደ ዳንኤል ሆኖ አንዱ ደርሶ እንደ ጴጥሮስ ሆኖ በጴጥሮስ ፊት ሰው እንደሞተ ልክ በእኛም አገልግሎት ፊት የሚቃወመን ሰው ሬሳው እንደሚወጣ ማሰብ ልክን አለማወቅ ነው። በልክ ያልተሰፋ ልብስ መልበስ ነው። በሐዋርያት ቁመትና ስፋት ልክ የተሰፋ ቀሚስ አድርጎ መዋጥ ነው፣ መንከራተት ነው፣ ምስኪን መሆን ነው፣ ጊዜ መፍጀት ነው። ጀስት ሪላክስ። አሁን ዘና በሉ። በእናንተ ውስጥ የሚመጣው ትንቢተ ሕዝቅኤል አይደለም፣ ትንቢተ ዳንኤል አይደለም። በእናንተ ውስጥ ምንም አይነት ትንቢት ሲመጣ ቢውል ትንቢተ ኤርምያስ ሊሆን አይችልም፣ ትንቢተ ሆሴዕ ሊሆን አይችልም። በምዕራፍና በቁጥር ቸክችከ ነው። የሐዋርያው በቀለ መልእክት ወደ ጅማ ሰዎች ነው። የትንቢተ አልማዝ ምዕራፍ 3 ቁጥር ምናምን እያልን የሚሞኝልህ የለም። ያንተ ትንቢት ለምንድን ነች? እዚቹ በተመሰረተው መሰረት ላይ እርስ በርስ ምን ለሆን ነው? ለመተናነጽ፣ ለመበረታታ፣ ዝሎ የሚመጣው ወንድም በርትቶ እንዲሄድ፣ ዓለም አድክማው ስትመጣ አጠንክረ ነው፣ ቁርጭምጭሚቱ ላልቶ ሲመጣ አጽንተ ነው ለመላክ የምትሆን ያህል ነች። ስለሷ ትንቢት እግዚአብሔር የተመሰገነ ይሁን። ለዚህ ድፈሩም ደግሞ አትዳፈሩ። ድፈሩ። የእናንተ ትንቢት የሕዝቅኤል አይነት ደረጃ ስለሌለው አትጨነቁ። አትዳፈሩ። እንደ ሜዳው ተገኘ ሕዝብ ተብሎ ደግሞ በላው ምናምን አካኪ ዘራፍ እንደ ዳንኤል እንደ ሕዝቅኤል እንደዛ አያድርጋችሁ። ስትናገሩ ብትሉ ልካችሁ ከኛ እኩል ስለሆነ የምትናገርለት ወንድም ጋር እኩል ናቸው። አንተ ተናጋሪ የደፈርንም ሳንዳፈርም እናገለግላለን ማለት ነው። በህልሞች ይመጣል በአፋቸው ላይ በማስቀመጥ አሁን ያልኳችሁ ነው። ሌላው ኃላፊነት የሚጠይቅና ፍርድ አዘል ትንቢት ሲሆን ደግሞ ኃላፊነት የሚጠይቅ ትንቢት ሲሆን ያም በእነሱ አነጋገር ትንቢት አይባልም። ትንቢቱ ጠንከር እያለ ኃላፊነትና ፍርድ የሚያመጣ ሲሆን ሸክም ይባላል። ሸክም ለምሳሌ በእስራኤል ላይ ያየው ሸክም፣ በአሕዛብ መንግስታት ላይ ያየው ሸክም፣ ነቢዩ ከሌ በእንትና ላይ ያየው ሸክም ሲባል በዛ አገር ላይ የሚመጣ መዓት ነው፣ ጦስ ነው፣ በላ ነው። ያ ሸክም ነው። በዕብራይስጥ ቋንቋ ማሳ የሚባለው ማለት ነው። ማሳ ተብሎ የሚጻፈው ነው። ምናልባት
ኢሳይያስ 13 ቁጥር 1 ምን ይላል? የአሞጽ ልጅ ኢሳይያስ ያየው ስለ ባቢሎን የተነገረ ሸክም። ኦ ማይ ጋድ! የዕብራይስጡ ማሳ የሚለው ማለት ነው። ስለዚህ ማሳ ወይም ሸክም የሚለው ቃል የሚናገረው የትንቢቱን ጥንካሬ ነው። ትንቢቱ ፍርድ አዘል ሲሆን፣ ጠንካራ ሲሆን፣ በአገሮች ላይ የሚያመጣው መዓት የሚያመጣው ጥፋትና እልቂት ሲሆን ሸክም ተብሎ ይጻፋል። ለምሳሌ ኢሳይያስ በባቢሎን ላይ የተናገረው ስለ ባቢሎን ያየው ሸክም ይባላል። ምዕራፍ 15 ቁጥር 1 ስለ ሞዓብ የተነገረ ሸክም። የሞዓብ ኤር በሌሊት ፈርሶ ጠፋ። ቄር የሚባለው ምሽግ በሌሊት ፈርሶ ጠፋ። በቃ ስለ ጥፋት፣ ስለ ፍርድ፣ ስለ መደምሰስ፣ ስለ ከተሞች ማለቅ ሸክም ይባላል። ወደ ባይት ወደ ዲቦንም ወደ ኮረብታ መስገጃዎች ለለቅሶ ወጥተዋል። ሞዓብ በናባው በሜድ ታለቅሳለች። ራሳቸውን ሁሉ ተነሽቷል፣ ጢማቸው ሁሉ ተላሽቷል። ማለት የህዝብ የአገሮች ውርደት፣ የህዝብ መዋረድ ወዘተ ሲሆን ሸክም ተብሎ ጩኸት፣ ለቅሶ፣ ዋይታ ሲሆን የልምላሜ መጥፋት፣ ሳሩ ደርቋል፣ ለጋውም ጠውልጓል፣ ልምላሜ ሁሉ የለም። በጣም የሚያስፈራ የአገር ፍርድ ሲሆን ትንቢቱ ትንቢት ከመባል ያልፍና ምን ይሆናል? ሸክም ይባላል። ብዙ ቦታዎች እንደዚህ ታገኛላችሁ ስታነቡ። ምዕራፍ 17 ቁጥር 1 ስለ ደማስቆ የተነገረ ሸክም። እንግዲህ ከተሞች ሲጠፉ ነው። እነዚህ በሙሉ እስራኤልን የከበቡ የእስራኤል ጠላቶች ናቸው፣ እንደ ሀገር ሲጠፉ ማለት ነው። ሸክም በደማስቆ ላይ ተነገረ። ምዕራፍ 19 ቁጥር 1 ስለ ግብጽ የተነገረ ሸክም ይላል። ሌላው የእግዚአብሔር ቃል ራሱ እንደወረደ ይመጣላቸው ነበር። ለምሳሌ አንደኛ ሳሙኤል 15:10 እንየው። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜን አልፈጸመምና ስለነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ማን? የእግዚአብሔር ቃል። ሳሙኤልም ተቆጣ፣ ሌሊቱን ሁሉ ወደ እግዚአብሔር ጮኸ። ሳሙኤል ምን መጣለት? ቃል መጣ። ምን የሚል? ሳኦል አልታዘዘኝም የሚል ቃል ወደ ሳሙኤል መጣ። የእግዚአብሔር ቃል ወይም ትንቢት በብሉይ ኪዳን እንደዚህ ሆኖ ይመጣላቸው ነበር። በዚህ መንገድ ይቀበሉ ነበር። ሁለተኛ ሳሙኤል 7:4 በዚያ ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣ ሂድ ለባሪያዬ ለዳዊት ንገረው አለው። ማን መጣ? የእግዚአብሔር ቃል። ምንድን ይመጣው ማለት ነው? ድምፅ ይመጣላቸው ነበር። ብሉይ ኪዳን ነቢያት መልእክት የሚቀበሉበት ትንቢት የሚቀበሉበት መንገድ ነው እያጠናን ያለ ነው። ኢሳይያስ 38 ቁጥር 4፣ ሁለተኛ ሳሙኤል 7:4፣ ሁለተኛ ሳሙኤል 24:11 ዳዊትም ማልዶ በተነሳ ጊዜ የእግዚአብሔር ቃል ወደ ዳዊት ባለ ራእይ ወደ ነቢዩ ወደ ጋድ እንዲህ ሲል መጣ ይላል። ወደ ጋድ ይመጣል። አሁን ስለዚህ ድምፅ ይመጣላቸዋል። እግዚአብሔር ቃል ይመጣ፣ ሂድና እንደዚህ በለው የሚል ቃል ይመጣላቸዋል። አንዳንድ ጊዜ የሚመጣበት ደግሞ ሰዓት፣ ቃሉ የሚመጣበት ድምፁ፣ ራእዩ ወዘተ የሚመጣበት ሰዓት ደግሞ በጣም ግልጽ የሆነ ስፔሲፊክ ሰዓት ማለት ነው። ጥርት ባለ ሁኔታ ይታወቃቸው ነበር። እንደውስ እየሄዱ ያለ በመንገድ ሲመስለኝ አይደለም፣ እንደው የሆነ እንደዚህ እግዚአብሔር እንዲህ ያለኝ ይመስለኛል አይደለም። ግልጥ ባለው ሁኔታ ቃሉ ሲመጣ ቦታው ስፔሲፊክ በሆነ ሁኔታ ይገለጥላል፣ ጥርት ባለ ሁኔታ ማለት ነው እንጂ እንደው ወደ ቸርች ስመጣ የሆነ ነገር እንደው ውስጤ እንዲህ አለኝ፣ እንደው ውስጤ አውቶቡስ አትሳፈር አለኝ፣ ውስጤ ታክሲ አትሳፈር አለኝና ቀራውን፣ ከዛ ታክሲው እንደዚህ ሆነ ውስጤ እያሏል። ይሄ ለአዲሱ ኪዳን አማኝ የተሰጠ በረከት ነው። አንዳንድ ጥቅሶችን በሰዓቱ በጊዜው የሚገለጥበትን ቦታ ጥርት ባለው ሁኔታ ይታወቃቸው ነበር። ሁለተኛ ነገሥት 20 ቁጥር 4 ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ ቦታው ይታወቃል። የት ጋር እግዚአብሔር እንደተናገረው ቦታዋ። ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ሲመጣለቱ ይታወቃል። እንደው መንገድ ላይ ሲሄድ ውስጤን እንዲህ ያለኝ አይደለም እንደኛ የሚሉት የብሉይ ኪዳን ነቢያት። እንደው በቀደም አንድ ቀን ማታ ተኝቼ ውስጤን እንደው ተነሽ አለኝ። ስነሳ ሌባ ግቢ ገብቷል፣ አሯሯጥኩት። እንደው ውስጤ እንደዚህ ነው የሚለው ብዙ ጊዜ። ውስጤ እንደው እንዲህ አለኝ፣ ከዛ በኋላ እንዲህ ሲሆን እንዲህ ሆነ። የሆነ ቀን በቃ ውስጤ ተነሽና ወይ ተነሳ እንዲህ አለኝ፣ ከዛ እንደዚህ ሆነ ነው። ብሉይ ኪዳኑ ሰውዬ ኢሳይያስ እንደው ውስጤ እንደው አይልም። ቦታው ከተማው አደባባይ ጋር ልክ ልደርስ ስል የእግዚአብሔር ቃል ቀጥታ መጣ። ኢሳይያስ በስማም በጣም ግልጽ ነው። ተመልሰህ የሕዝቤን አለቃ ሕዝቅያስን እንዲህ በለው። ቃል በቃል
የአባቴ ዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህን አይቻለሁ፣ እነሆም እፈውስሃለሁ። በሶስተኛው ቀን ወደ እግዚአብሔር ቤት ትወጣለህ። በእድሜ ላይ 15 ዓመት ጨምሬአለሁ። አንተና ይችን ከተማ ከአሦር ንጉሥ እጅ ታደጋለሁ። ስለ እኔም ስለ ባሪያዬም ስለ ዳዊት ይችን ከተማ ጋርዳታለሁ። ኢሳይያስም የበለስ ጥፍጥፍ አምጡልኛል፣ አምጥቶም በባጩ ደረጉለት፣ እርሱም ተፈወሰ ይላል። ኢሳይያስ ይህን ሲሆን እንደው እየተሰማ ውስጤ ምናምን እያለ አይደለም። ቀጥታ የከተማው አደባባይ ጋር ልደርስ ስል የእግዚአብሔር ቃል ቀጥታ መጣ። ያለኝም እንዲህ ነው። ቀጥታ እንደዚህ ሆኖ ይመጣላቸው ነበረ። ተጨማሪ ጥቅሶች እንዲህ አንደኛ ነገሥት 18:1 ወደ ኋላ ሄደን ከብዙ ቀን በኋላ በሶስተኛው ዓመት ሂድ ለአካብ ተገለጥ፣ በምድር ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። አካብም ለብቻው በአንድ መንገድ ሄደ፣ አብድዩም ለብቻው በሌላ መንገድ ሄደ፣ ለፈረሶች ሳር ፍለጋ ረሃብ ስለሆነ 3 ዓመት። አብድዩም በመንገድ ሲሄድ እነሆ ኤልያስ ተገናኘ። ይህ ሁሉ የእግዚአብሔር እንትን። ኤልያስ የት ጋር ማን እንደሚያገኝ ያውቃል። እግዚአብሔርም የት ጋር እንደተናገረ ያውቃል። ሂድና እንደዚህ መንገድ ላይ ተገናኝ፣ እንደዚህ በለው። ቦታው ስፔሲፊክ በሆነ ሁኔታ ይታወቃል። በግልጽ ነው የሚታወቃቸው። ኤርምያስ 42 ቁጥር 7 ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። ነቢያቱ ግልጥ ባለ ሁኔታ ራእዩን የሚቀበሉበት ቦታ እየተጠቀሰ እንዲህ ቦታ ላይ እንዲቆመው እንዲህ መንገድ ላይ ይሄደ ያለ በአደባባዩ ጋር ሊደርስ ሳለ የእግዚአብሔር ቃል ወደሱ መጣ። እንደዚህ እያለ ነው ሄደ። በአዲስ ኪዳን እየጸለይን እያለን እያመለክን እያለን እየዘመርን እያለን በውስጣችን የሚመጣ ለቅዱሳን የሚሆን መልእክት አለ፣ ትንቢት አለ፣ የሚተረጎም የሚብራራ በጸሎት የሚገለጥ በሚያንጽ ቃል የሚገለጥ በመጽሐፍ ቅዱስ ጥቅስ የሚታጀም መልእክት አለ። ያኛው አይነት መገለጥ በአብዛኛው ሲሰራ የነበረው ለብሉይ ኪዳን ነው። እርግጠኛ ነኝ እዚህ ውስጥ ያለ አንዳንድ ምስኪን ሰው እኔስ እንደው በውስጤ የሚመጣው ቀርቶ እንደ ኢሳይያስ መንገድ ላይ በተገለጠልኝ የሚል የዋህ ይኖራል። መንገድ ላይ ሄደ በቀለ አቤት አስቴር ቢባል ደስ የሚለዋል። ግን ብሉይ ኪዳንና አዲስ ኪዳን ላይ ጌታ ኢየሱስ የሕይወት መስዋዕትነት ፈጽሞ ያመጣልን ትልቁ በረከት መንፈስ ቅዱስ ለዘላለም በማን ውስጥ መሆኑ ነው። አቤት እዚህ ጋር ሆኖ ዳዊት ነው እዚህ ውስጥ ሆኖ በውስጥ ሆኖ የብሉይ ኪዳን ነቢይ የእግዚአብሔር መንፈስ መጣበት፣ በላዩ ላይ መጣበት። አንዳንዴስ ደግሞ እግዚአብሔርን መንፈስ ትቶት ሄደ። ያሳዝናል። ሳኦል የሚያክል ሰው ትንቢት ተናገረ፣ ቀጥሎሳ ከነቢያት አንዱ ነው ተባለ። ከዛሳ የእግዚአብሔር መንፈስ ትቶት ሄደ። ዳዊት መንፈስ መጣበት፣ ከዛስ ትንቢት ተናገረ፣ ነቢይነት ነው ተባለ ስጦታው። ከዛስ በኋላ ማኖ ሲነካ ግን ጸለየ፣ እግዚአብሔር መንፈስን ከኔ ላይ ቶሎ አትውሰድ እባክህ አለ። ኧረ ከባድ ነው ወገኖች። አሁን ግን ምን ይላል? እሄዳለሁ፣ አብን እጠይቀዋለሁ፣ ለዘላለም ከእናንተ ጋር እንዲኖር በውስጣችሁም እንዲሆን መንፈስ ቅዱስን ይልክላችኋል። ያ መንፈስ ዓለም ስለማያቀው ስለማያየው ሊያቀው የማይቻል የእውነት መንፈስ ነው። እናንተ ግን ታውቁታላችሁ። ለምን? በውስጣችሁ ስለሆነ፣ ለዘላለም ከእናንተ ጋር ስለሆነ። ኢየሱስ ጮህና ተናገረ፣ በእኔ የሚያምኑ ሁሉ የሕይወት ውሃ ወንዝ ከዚህ ነው ከውስጡ ከሆዱ ውስጥ ይፈልቃል። ይህንንም ያለው በእርሱ የሚያምኑ ሁሉ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ተናገረ። ኢየሱስ ገና አልከበረም ነበርና መንፈስ ገና አልወረደም ነበር። ግን ኢየሱስ አረገ፣ በእግዚአብሔር ቀኝ ከበረ። በ50ኛው ቀን መንፈስ ቅዱስን ላከ። አካል ተመሰረተ። አካል ውስጥ ብልት ሆነን ይኸው 2000 ዓመት ሙሉ ገባን። በመንፈስ ቅዱስ ጥምቀት ከኢየሱስ ጋር አንድነት ውስጥ ገባን። እዚህ ትልቅ በረከት ውስጥ ሆኖ እንደ ኢሳይያስ የሚመኝ እንደ ኤርምያስ የሚመኝ ሰው ልክ አይደለም። እና ብለስድነን እንኳን ክርስቲያን ሆነን እንቀጥለዋለን። መልእክቱን የሚያስተላልፉባቸው የሚገርሙ አይነት መንገዶች አሉ። አገላለጣቸውን እንደዛ አንዳንድ ጊዜ ቸርች ውስጥ አንዳንድ ሰዎች ስዕላዊ በሆነ ሁኔታ ትንቢትን ለመግለጥ የሚሞክሩት። ባለፈው አንድ ነቢይ አለ ጸጉሩን 3 ጊዜ ተቆርጦ ከዚህ 3 ቦታ በደረጃ እና 3ቱ ሰማይ ነው ብሎ መጣ። አይታችሁታል ቲክቶክ ላይ 3ቱ ሰማይ ነው ጌታ ገልጦልኝ ነው ምናምን አለ። እነዚህ ሰዎች እስቲ በብሉይ ኪዳን መነጽር ራሱ እናያቸዋለን። ነገ ጌታ ቢፈቅድ ወደዛው ነው መንደርሰው እየገባ እናያቸዋለን። እግዚአብሔር ከእንደዚህ አይነት መሀይምነት ይጠብቀን። ታንክ ዩ ፋዘር፣ ታንክ ዩ ጂሰስ፣ ታንክ ዩ ፋዘር፣ ታንክ ዩ ፋዘር። ትንም
አልሆነም አንተ ያልከው አልቀረም አሁንም ያንተው ነኝ ፈቃድ ያገኘኝ ስኖር በዚች ዓለም አሁንም ያንተው ነኝ ፈቃድ ያገኘኝ ስኖር በዚች ዓለም እግዚአብሔር መልካም ነው በሉ እግዚአብሔር መልካም ብቻ ነው እንኳን ተበላሸ በሉ እንኳን ዘገየ እንኳን ቆመ እንኳን ተከለከለ እንኳን ዘገየ እግዚአብሔር ግን በሉ መልካም ብቻ ነው መልካም ብቻ ነው ጂሰስ አመስግኑ ጥያቄ ያለባችሁ አመስግኑ የሆኑ ነገሮች ዘገትገት ያሉባችሁ አመስግኑ የሆኑ ነገሮች የዘገዩባችሁ አመስግኑ የሆኑ ነገሮች እየጀመራችሁ እንቢ ያላችሁ አመስግኑ የሆኑ ነገሮች የቆሙ ነገሮች ያሏችሁ አመስግኑ የተበላሸ ነገር ያላችሁ አመስግኑ መልካም ነው በሉ እግዚአብሔር መልካም ብቻ ነው በሉ መልካም ብቻ ነው መልካም ብቻ ነው እግዚአብሔር መልካም ብቻ ነው እጃችሁ ላይ የነበረ ነገር ዛሬ ሌላችሁ አመስግኑ የተቀማችሁ አመስግኑ የተበተነባችሁ አመስግኑ የጣላችሁ አመስግኑ የተወሰደባችሁ አመስግኑ ጂሰስ ከትላንት ጀምሮ ነው የነገር በውስጤ ሲመጣ የነበረው የድምጽ ብዙ አሉ እዚህ ቤት ውስጥ በፊት የነበረ በእጃቸው አሁን የሌለ የከፈቱት የተዘጋባቸው የያዙት የለቀቁ ከእጃቸው ላይ የጣሉ የጠየቁ ያልተመለሰላቸው የልፋታቸውን ያላገኙ አሉ የተበላሸባቸው አሉ እኔ ያልኩት አልሆነም አንተ ካልከው አልቀረም አሁንም ፈቃድም ስኖር በዚች እኔ ያልኩት አልሆነም አንተ ያልከው አልቀረም አሁንም ፈቃድም ስኖር በዚች አሁንም ፈቃድ እኔ ያልኩት አልሆነም አንተ ያልከው አይቀርም እኔ ያልኩት አልሆነም አንተ ያልከው አይቀርም እኔ ያልኩት አልሆነም አንተ ያልከው አይቀርም አሁንም ያንተው ነኝ ፈቃድ ስኖር ብቻዬን አሁንም ፈቃድ ስኖር በዚች ዓለም አሜን ትክክል ነህ ጌታ በስራዬ ጻድቅ ነህ ትክክል በሉት ትክክል ነህ ጌታ በስራዬ ጻድቅ ነህ አንተ
ትክክል ነህ በሉት። ትክክል ነህ ጌታ በሥራህ ጻድቅ ነህ አንተ አትታመን እንዲያርግ ተብለህ። አንድ ነገር አውቃለሁ በሉ እስቲ እግዚአብሔር መልካም ብቻ ነው በሉ። አንድ ነገር ግን አውቃለሁ በሉ እግዚአብሔር ግን መልካም ብቻ ነው። ያልገቡኝ ነገሮች አሉ፣ ጥያቄ የሆኑብኝ ነገሮች አሉ፣ ጸልዬ ያልተመለሱ ነገሮች አሉ። ነገር ግን በሉ አንድ ነገር አውቃለሁ፣ አባቴ መልካም ነው፣ እግዚአብሔር መልካም ነው። አባቴ መልካም ነው፣ እግዚአብሔር መልካም ነው። ሃሌሉያ ጂሰስ ኢየሱስ 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 ጌታ ነው። ኢየሱስ የሕያው እግዚአብሔር ልጅ እግዚአብሔር እርሱን ከሙታን አስነስቶታል። በሰማይም ስልጣን የእርሱ በምድር ስልጣን የእሱ ስልጣን ሁሉ በሰማይና በምድር ተሰጥቶኛል አለ። ሃሌሉያ መልካም ብቻ ነህ። ዓላማህም ስምን አላጠፋም፣ አልጠረጥርህም። ዓላማህም አፌን በአንተ ላይ አላላቅቅም። መልካም ነህ፣ መልካም ብቻ ነህ። አንተ መልካም ነህ። መልካም ነህ ለኔ አባቴ፣ መልካም ነህ ለኔ ጌታዬ። ታስብልኝ የለም ወይ አንተው ልጄ ብለህ ሁልጊዜ ለኔ መልካም ነህ። አሜን ሃሌሉያ። ዓላማህም ስምን አላጠፋም። አንተ ነህ። ፍቅር አልቀነሰም፣ መውደድ አልቀነሰም። ዛሬም ትወደኛለህ። ዛሬም ሃሌሉያ። አባቴ መልካም ነው በሉ። እግዚአብሔር መልካም ነው በሉ። አይደለህም ሰዎች እንደሚሉ አይደለህም ብዙዎች እንደሚናገሩት አይደለህም ሁኔታ እንደሚያወራ አይደለህም ሰነፍ እንደሚናገረው አምላኬ ቃሌ እንደሚልህ ልክ እንደ ቃል ጌታዬ ቃሌ እንደሚልህ ልክ እንደ ቃል። ሃሌሉያ። ዓላማህም ልክ ነህ። አሁን አይገባኝም፣ አሁን አይገባንም፣ አሁን አልተረዳ ነው። አሁን አጉረምርመናል። አሁን ለምን ብለናል። አሁን አልገባንም። አሁን አልገባኝም። አሁን አልገባንም። አንተ ግን ልክ ነህ። አንተ ግን ጻድቅ ነህ። አንተ ግን ደግ ነህ። አንተ ግን ክፉአችንን አትወድም። አንተ ግን ውድቀታችንን አትወድም። አንተ ግን ውድቀታችንን አትፈልግም። አንተ ግን ሐዘናችንን አትፈልግም። አንተ ግን ለቅሷችንን አትፈልግም። አንተ አንገታችንን እንድንደፋ አትፈልግም። መልካም ነህ፣ መልካም ነህ። መልካም ብቻ፣ መልካም ብቻ፣ መልካም ብቻ። እግዚአብሔር መልካም ብቻ፣ አምላኬ መልካም ብቻ፣ አባቴ መልካም ብቻ።
አባ ቸር አባት፣ ደግ አባት፣ ተሸካሚ፣ ይቅር ባይ፣ መሐሪ፣ ባለብዙ ሞገስ፣ ታጋሽ፣ ርኅሩህ፣ በአንተ ዘንድ ክፋት የለችም። በአንተ ዘንድ ጨለማ የለችም። በአንተ ዘንድ ጥፋት የለችም። የሕይወት ራስ፣ የሕይወት ምንጭ ጂሰስ ጂሰስ ኢየሱዋ ኢየሱዋ የተቀባኸው የእግዚአብሔር መሲህ በሁሉ ላይ ራስና ጌታ አድርጎ ያስቀመጠ የክብር ጌታ ኢየሱስ ጌታ ነህ። ኢየሱስ ጌታ ነው። የእግዚአብሔር ልጅ እሱ ጌታ ነው። በእግዚአብሔር የተቀባው እርሱ ጌታ ነው። ከሙታን የተነሳው እርሱ ጌታ ነው። በዘላለም የነበረው በሥጋ የተገለጠው ለመላእክት የታየው በዓለም የተሰበከው እሱ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ጂሰስ። ድሮ ነበር ምን ሞተው፣ ድሮ ነበር ምን ጠፋው፣ ድሮ ገና የለንም፣ ለክብር አበቃህ። ሰላማችንን አበዛ፣ ደስታን ከፊት ጋር አጠገብከን። በቀኙ የተቀመጥከው የደስታችን ምንጭ ኢየሱስ ተባረክ። ዓላማህን በስም ላይ ዓላማህም በስም ላይ አልዋሽም። ደግ ሆይ ቸር ሆይ ነፍሱን እስከ መስጠት ድረስ ማን ሊወድ ይችላል? ቅዱስ የእግዚአብሔር ልጅ ተባረክ። ስም ብሩክ ይሁን። እግዚአብሔርን ለምትወዱ የእግዚአብሔርንም ውድ ልጅ ኢየሱስን በማይለወጥ ፍቅር ለምትወዱ ለእውነተኞች የእግዚአብሔር እስራኤሎች በሕግ በሚደረግ መገረዝ ሳይሆን በመንፈስ ቅዱስ በኢየሱስ እጅ ለተገረዛቸው ጸጋ ልቦናችሁን ለገረዘ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ብዙ ምሕረት ብዙ ጸጋ በውጤቱም ብዙ ሰላም ይሁንልን ከነ ቤተሰቦቻቸው በኢየሱስ ስም አሜን። ሰላም ነው።